እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው የደም ግፊትን በፍጥነት ለመቀነስ የሚረዱ 16 ምግቦችን እናም የደም ግፊትን ለመቀነስ ማድረግ የሌለባችሁን መፍትሄዎችን በዚህ ቪዲዮ ላይ የምነግራችሁ ይሆናል ማለት ነው። የደም ግፊት ላለባችሁ እጅግ በጣም ጤናማ የሆኑ ምግቦችን ነው የምነግራችሁ። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስፈላጊ ስለሆነ ሁላችሁም ይህንን ቪዲዮ ስትመለከቱ በቅንነት ላይክና ሼር ማድረጋችሁን አትዘንጉ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። እንደ ፍራፍሬዎች፣ አትክልቶች፣ ለውዝናም ስባማ አሳ ያሉ አንዳንድ ምግቦች የደም ግፊትን ለመቀነስ እንደሚረዱ ጥናቶች አረጋግጠዋል። እነዚህን ምግቦችን በአመጋገባችሁ ውስጥ በማጣመር ለረጅም ጊዜ የጤና ጥቅሞችን ያስገኛል። መድኃኒቶች፣ የአመጋገብ ለውጦችናም ሌሎች የአኗኗር ዘይቤዎች የደም ግፊትን ሊቀንሱ ይችላሉ፣ ነገር ግን ተያያዥ ሁኔታዎችን የመፍጠር እድልን ይቀንሳል። ከፍተኛ የደም ግፊት የአንድን ሰው ለልብ በሽታ፣ ለስትሮክ እናም ለኩላሊት በሽታ የመጋለጥ እድሉን ይጨምረዋል። እንደ ኪዊ እናም ብርቱካን የመሳሰሉ ፍራፍሬዎች፣ አትክልቶች ለምሳሌ እንደ አረንጓዴ ቅጠላማ አትክልቶች እንደ ቦለቄ፣ ለውዝ ለምሳሌ ፒስታሺዮስ እናም ዋልነትስ ያሉ የለውዝ አይነቶች፣ እንደ ማካሬል ያሉ ዘይት ወይም ደግሞ ስብ ያላቸው አሳዎች፣ እንደ ቀረፋ ያሉ ቅመሞች የደም ግፊትን ለመቀነስ ይረዳሉ ማለት ነው። የደም ግፊትን ለመቀነስ የሚረዱ 16 ምግቦችን አጠር አድርጌ አሁን ልንገራችሁ። አንደኛ የቤሪ ፍሬዎች ናቸው። እንደ ብሉቤሪ እናም እንጆሪ ያሉ የቤሪ ፍሬዎች አንቶሲያኒን የተባለ የፍላቮኖይድ አይነት የሆነውን አንቲ ኦክሲዳንት ውህዶችን ይይዛሉ። የ2019 ጥናትም እንዳመለከተው አንቶሲያኒን እናም በአንቶሲያኒን የበለጸጉ የቤሪ ፍሬዎች የደም ግፊትን ሊቀንሱ ይችላሉ። ከምግብ በኋላ እንደ መክሰስ ወይም ደግሞ በኦትሜል ወይም በአጃ ላይ በማከል መመገብ ትችላላችሁ። ሁለተኛ ሙዝ ነው። ሙዝ የደም ግፊትን ለመቆጣጠር የሚረዳ ፖታሲየምን ይዟል። አንድ መካከለኛ መጠን ያለው ሙዝ ወደ 422 ሚሊግራም የፖታሲየም ምንጭን ይይዛል። ፖታሲየም የሶዲየም ተጽዕኖን ይቀንሳል እናም የደም ስሮች ግድግዳዎች ላይ ውጥረትንም ያስወግዳል። አዋቂ ወንዶች 3400 ሚሊግራም ፖታሲየምን በየቀኑ እናም አዋቂ ሴቶች 2600 ሚሊግራም እንዲወስዱ ይመከራል። በፖታሲየም የበለጸጉ ሌሎች ምግቦች የምንላቸው እንደ አፕሪኮት፣ ምስር፣ ስኳሽ እናም ድንች ይጠቀሳሉ። የኩላሊት በሽታ ያለባቸው ሰዎች የፖታሲየም አወሳሰዳቸውን ከመጨመራቸው በፊት ሐኪምን ማማከር አለባቸው። ምክንያቱም ከመጠን በላይ ፖታሲየም መውሰድ ለኩላሊቶቻችሁ ጎጂ ሊሆን ስለሚችል። ሁለተኛ ቀይ ስር ነው። የቀይ ስር ጭማቂን መጠጣት የደም ግፊትን በአጭርናም በረጅም ጊዜ ሊቀንስ ይችላል። ምክንያቱም የአመጋገብ ናይትሬትስ ስላለው። በቀን 1 ብርጭቆ የቀይ ስር ጭማቂን መጠጣት ቀይ ስርን ወደ ሰላጣዎች በመጨመር መጠቀም ትችላላችሁ። አራተኛ ጥቁር ቸኮሌት ነው። የጥቁር ቸኮሌት ንጥረ ነገር የሆነው ካካኦ ፍላቮኖይድ አንቲኦክሲዳንትን ይዟል። ፍላቮኖይድ የደም ግፊትን ለመቀነስ ሊረዳ ይችላል። ይሁን እንጂ አንድ ሰው ጠቃሚ ጥቅሞችን ለማግኘት ከጥቁር ቸኮሌት ብቻ በቂ ፍላቮኖይድ መብላት የለበትም። ነገር ግን ቸኮሌትን ሰዎች ለጤንነት ሳይሆን ስለሚወዱት እንዲመገቡ ይመከራል። አምስተኛ ኪዊ ነው። ዕለታዊ የኪዊ አጠቃቀም ሲስቶሊክ የደም ግፊትን ሊቀንስ ይችላል። ከሌሎች ጥቅማ ጥቅሞች መካከል በ2022 የተደረገ ጥናት ለ7 ሳምንታት ከቁርስ በፊት በቀን 2 ኪዊን የሚበሉ ሰዎች በ2.7 ሚሜ ኤችጂ የሲስቶሊክ የደም ግፊትን ቀንሶላቸዋል። ኪዊ በቫይታሚን ሲ የበለጸገ ነው። የ2020 ጥናትም እንደሚጠቁመው የቫይታሚን ሲ ተጨማሪዎች የመጀመሪያ ደረጃ የደም ግፊት ባለባቸው ሰዎች ላይ የደም ግፊትን በእጅጉ እንደሚቀንስም ይጠቁማል። ስድስተኛ ሐብሐብ ነው። ሐብሐብ ሲትሩሊን የሚባል አሚኖ አሲድን ይዟል። ሰውነታችን ደግሞ ሲትሩሊንን ወደ አርጊኒን የሚቀይር ሲሆን ይህም ሰውነታችንን ናይትሪክ ኦክሳይድን ለማምረት ይረዳል። ናይትሪክ ኦክሳይድ ደግሞ የደም ስሮችን ዘና የሚያደርግና የደም ቧንቧዎችን
መለዋወጥን ያበረታታል። እነዚህ ተጽዕኖዎች የደም ግፊትን ለመቀነስ የሚረዱ የደም ዝውውርን ይረዳሉ። ሰባተኛ ደግሞ አጃ ነው። አጃ ቤታ ግሉካን የሚባል የፋይበር አይነትን ይዟል። ይህም የደም ግፊትን ጨምሮ ለልብ ጤና ሊጠቅም ይችላል። በአጃ ውስጥ የሚገኙ ንጥረ ነገሮች የደም ግፊትን ለመከላከልና የልብ ጤናን በሌሎች መንገዶችም ለመጠበቅ ይረዳሉ። ስምንተኛ ቅጠላማ አረንጓዴ አትክልቶች ናቸው። ቅጠላማ አትክልቶች የደም ግፊትን ለመቆጣጠር በሚረዱ በናይትሬትስ የበለጸጉ ናቸው። ቢያንስ አንድ ኩባያ አረንጓዴ ቅጠላማ አትክልቶችን በየቀኑ መመገብ የደም ግፊትን እንደሚቀንስና የልብና የደም ቧንቧ በሽታ ተጋላጭነትንም ይቀንሳል። ዘጠነኛ ነጭ ሽንኩርት ነው። ነጭ ሽንኩርት አንቲባዮቲክና ጸረ ፈንገስ ባህሪያትም አለው። አሊሲን የሚባል ውህድንም ይይዛል። ነጭ ሽንኩርት የደም ግፊትን ለመቀነስና የኮሌስትሮል መጠንንም ይቀንሳል። በበርካታ ውህዶቹ አማካኝነት ነጭ ሽንኩርት የደም ግፊትና ኮሌስትሮል ብቻን ሳይሆን በርካታ በሽታዎችንም ለመከላከል ይረዳል። አስረኛ ምስርናም ሌሎች ጥራጥሬዎች ናቸው። ምስር ፕሮቲንናም ፋይበርን ይሰጣል። ጥራጥሬዎች ምስር፣ አተር፣ ባቄላ እናም ሌሎችም የደም ግፊትን ይቀንሳሉ። ሰዎች ምስርን በብዙ መንገዶች መጠቀም ይችላሉ። 11ኛ ተፈጥሯዊ እርጎ ነው። እርጎ የዳበረ የወተት ምግብ ነው። በአንድ ጥናት ውስጥ ብዙ እርጎን የሚጠጡ ከፍተኛ የደም ግፊት ያለባቸው የጥናቱ ተሳታፊዎች ዝቅተኛ የሲስቶሊክ የደም ግፊትናም የደም ቧንቧዎች ግፊት ከማይጠጡት ያነሰ ነበር። 12ኛ ሮማን ነው። ሮማን ከፍተኛ የደም ግፊትናም አተሮስክለሮሲስን ለመከላከል የሚያግዙ አንቲኦክሲዳንቶችናም ሌሎች ንጥረ ነገሮችን ይይዛሉ። የ2020 ጥናት በየቀኑ የሮማን ጭማቂን መጠጣት የስኳር ህመም ባለባቸው ሰዎች ላይ የሲስቶሊክ እናም የዲያስቶሊክ የደም ግፊትን እንደሚቀንስም ጠቁሟል። ሮማንን ሙሉ በሙሉ ወይም ደግሞ እንደ ጭማቂም ልትበሉት ትችላላችሁ። 13ኛ ቀረፋ ነው። ቀረፋ የደም ግፊትን በመጠኑ መጠን ለመቀነስ ሊረዳ ይችላል። በ2020 የተደረገ ጥናት በየቀኑ እስከ 2 ግራም ቀረፋን ለ8 ሳምንታት ወይም ደግሞ ከዚያ በላይ መውሰድ 30 እናም ከዚያ በላይ የሆነ ቦዲማስ ኢንዴክስ ባላቸው ሰዎች ላይ የደም ግፊትን እንደሚቀንስ አረጋግጧል። 14ኛ ለውዝ ነው። የተለያዩ ጥናቶች እንደሚያመለክቱት ለውዝን መመገብ የደም ግፊትን ለመቆጣጠር እንደሚያግዝም አረጋግጧል። የ2019 ጥናትም እንዳመለከተው ለውዝን አዘውትሮ መመገብ የደም ግፊት ባለባቸው አረጋውያን ላይ የሲስቶሊክ የደም ግፊትን እንደሚቀንስም ይጠቁማል። 15ኛ የሲትረስ ፍራፍሬዎችን መመገብ ነው። እንደ ሎሚና ብርቱካን ያሉ የሲትረስ ፍራፍሬዎችን ማለት ነው። የሲትረስ ፍራፍሬዎች ለልብ ጤና የሚጠቅም አንቲኦክሲዳንትስ የሆነውን ሄስፔሪዲንን ይይዛሉ። በ2021 የተደረገ ጥናት እንዳመለከተው 159 ሰዎች 500 ሚሊ ሊትር በሄስፔሪዲን የበለጸገ የብርቱካን ጭማቂ መጠጥን ለ12 ሳምንታት ወስደዋል። ውጤቶቹ እንደሚያመለክቱት መደበኛ የብርቱካን ጭማቂን መውሰድ የሲስቶሊክ የደም ግፊትን ለመቀነስ ይረዳልና ሄስፔሪዲን ለዚህ ተጽዕኖ አስተዋጽኦ ያደርጋል። 16ኛ ስባማ አሳዎችን መመገብ ነው። ኦይሊ ፊሽ ወይም ደግሞ ስባማ አሳዎች የልብና የደም ቧንቧ በሽታ ተጋላጭነትን ስለሚቀንስ በሳምንት 2 ጊዜ ስባማ አሳን መመገብ ይመከራል። የ2022 ጥናትም እንደሚያመለክተው በየቀኑ 3 ግራም ኦሜጋ 3 ፋቲ አሲድን መውሰድ የደም ግፊትን ለመቀነስ ይረዳል። ስባማ አሳ እንደ ሳልመን ወይም ደግሞ ቱና ወይም የአሳ ማሟያዎች ባሉ ስባማ አሳዎች ውስጥ የሚገኙ ናቸው። አሁን ደግሞ መወገድ ያለባቸውን ምግቦችን እነግራችኋለሁ። የደም ግፊታችሁን ለመቀነስ እነዚህን 16 ምግቦችን በአመጋገባችሁ ውስጥ ማካተት ያስፈልጋል ማለት ነው። የደም ግፊትን ለመቀነስ ደግሞ እነዚህን ምግቦችን መመገብ ብቻ ሳይሆን ማስወገድ ያለባችሁ አመጋገብ ዘይቤዎች ደግሞ አሉ ማለት ነው። አንዳንድ ምግቦች የደም ግፊትን ሊያስወግዱ ቢችሉም ሌሎች ደግሞ የበሽታውን ስጋትን ይጨምራሉ። ሁለቱንም አንድ ላይ የምትመገቡ ከሆነ ምንም ለውጥን አታመጡም ማለት ነው። ስለዚህ የደም ግፊታችሁን ለመቀነስ ማስወገድ ያለባችሁ ምግቦች የምንላቸው የመጀመሪያው ጨው አጠቃቀማችሁን ነው።
የጨው አወሳሰድን መቀነስ ልብን ሊጠቅም ይችላልና የደም ግፊት ባለባቸው ሰዎች ላይ የደም ግፊትን ይቀንሳል። እድሜያቸው ከ13 ዓመት በላይ ለሆኑ ሰዎች በቀን ወደ 2.3 ግራም ወይም ደግሞ 2300 ሚሊግራም ጨው ብቻ እንዲወስዱ ይመከራል። ከዚህ በላይ መውሰድ የለባችሁም። ሁለተኛ ደግሞ ካፌን ነው። ካፌን ምንም እንኳን መጠነኛ የቡና ፍጆታ የልብ ጤናን ሊጠቅም ቢችልም ከፍተኛ የቡና ፍጆታ የደም ግፊትንና የደም ግፊት ባለባቸው ሰዎች ላይ ለአንዳንድ ችግሮች የመጋለጥ እድልን ይጨምራል። የ2022 ጥናትም እንዳመለከተው ከፍተኛ የቡና ፍጆታ ከፍተኛ የደም ግፊት ባለባቸው ሰዎች ላይ በልብና የደም ስር ወይም ደግሞ በካርዲዮቫስኩላር በሽታ ምክንያት የመሞት እድልን ይጨምራል። ካፌን ደግሞ በቡና ውስጥ የሚገኝ ወሳኝ የሆነ ንጥረ ነገር ነው። ስለዚህ የዚህ ንጥረ ነገር አወሳሰዳችሁን መገደብ ያስፈልጋል። ሶስተኛ ደግሞ አልኮል ነው። አዘውትሮ አልኮልን መጠጣት ለከፍተኛ የደም ግፊት ተጋላጭነትን በከፍተኛ ሁኔታ ሊጨምር ይችላል ማለት ነው። በ2021 የተደረገ ጥናት መጠነኛ የአልኮል ፍጆታ እንኳን በሴቶች ላይ ከፍተኛ የሆነ የደም ግፊትን ሊያስከትል እንደሚችል አረጋግጧል። ስለዚህ ግፊት ካለባችሁ አልኮልን ሙሉ በሙሉ ማስወገድ ያስፈልጋል። አራተኛ ደግሞ የተዘጋጁ ወይም ደግሞ የተቀነባበሩ ምግቦችን ማስወገድ ነው። ፕሮሰስድ ፉድ የምንላቸው ማለት ነው። የተቀነባበሩ ምግቦች ተጨማሪ ወይም ደግሞ ከፍተኛ የሆነ ጨውናም ጎጂ ቅባቶችን ሊይዙ ይችላሉ። በ2021 የተደረገ ጥናትም እንዳረጋገጠው የተቀነባበሩ ምግቦችን በብዛት የሚጠቀሙ ሰዎች በከፍተኛ የደም ግፊት መጨመር የተጋለጡ ናቸው ማለት ነው። ስለዚህ የተቀነባበሩ ምግቦችን ማስወገድ ያስፈልጋል። ግፊት ባይኖርባችሁም ለከፍተኛ የደም ግፊት አጋላጭ ያደርጓቸዋል ማለት ነው። ስለዚህ የደም ግፊታችሁን ለመቀነስ እነዚህን ጎጂ ምግብና መጠጦችን ማስወገድ ያስፈልጋል ማለት ነው። በተጨማሪም የደም ግፊትን ለመቀነስ አዘውትራችሁ የአካል ብቃት እንቅስቃሴን ማድረግ አለባችሁ። እንደ ማሰላሰል ወይም ደግሞ የመተንፈስ ልምምዶች ያሉ ውጥረትን ወይም ደግሞ ጭንቀትን መቆጣጠር ያስፈልጋል። ማጨስን ማስወገድ ወይም ደግሞ ማቆም ያስፈልጋል። የሰውነት ክብደት መጠናችሁን ደግሞ ጤናማ በሆነ ክልል ውስጥ መጠበቅ ያስፈልጋል። ቦዲ ማስ ኢንዴክሳችሁ ምንጊዜም ቢሆን መከታተል ያስፈልጋል። ቦዲ ማስ ኢንዴክሳችሁ ከፍተኛ ከሆነ ወይም ደግሞ የሰውነት ክብደታችሁ በከፍተኛ ሁኔታ የሚጨምር ከሆነ ስር ለሰደዱ በሽታዎች አጋላጭ ያደርጋችኋል። አንዱ ምንድን ነው? የደም ግፊት ነው። ለደም ግፊት ተጋላጭ ትሆናላችሁ። የደም ግፊትን ለመቀነስ ማድረግ ካለባችሁ መሰረታዊ ነገሮች ውስጥ አንዱ ደግሞ ምንድን ነው? የክብደት መጠናችሁን መቀነስ ነው። ስለዚህ የክብደት መጠናችሁን ጤናማ በሆነ ክልል ውስጥ ምንጊዜም ቢሆን ማቆየት ያስፈልጋል። እነዚህን ጤናማና መሰረታዊ ነገሮችን የምታደርጉ ከሆነ መድኃኒትም ሳትጠቀሙ የደም ግፊታችሁን ተፈጥሯዊ በሆነ መልኩ በአመጋገብና ጤናማ የሆነ የአኗኗር ዘይቤን በመከተል የደም ግፊታችሁን በፍጥነት መቀነስ ትችላላችሁ ማለት ነው። መድኃኒት እየተጠቀማችሁም ከሆነ እነዚህን ጤናማ የሆኑ ልምዶችን ምንጊዜም ቢሆን ማከናወን ያስፈልጋል ማለት ነው። አንዳንድ ጊዜ የደም ግፊታችሁ በጣም ከፍተኛ ከሆነ መድኃኒት በመጠቀም የደም ግፊትን መቆጣጠር አስገዳጅ ሊሆን ስለሚችል ምርመራ በምታደርጉበት ጊዜ ዶክተራችሁ ቶሎ መድኃኒትን ያዝላችሁና መድኃኒት እንድትጠቀሙ ትሆናላችሁ ማለት ነው። ስለዚህ መድኃኒት እየወሰዳችሁም ከሆነ እነዚህን አመጋገቦችና የአኗኗር ዘይቤዎችን ምንጊዜም ቢሆን መከተል ያስፈልጋል ማለት ነው። ስለዚህ በጣም አደገኛ የሆኑ ኮምፕሊኬሽን የሆኑ ማለትም ስር የሰደዱ ከደም ግፊት ጋር ተያይዘው የሚመጡ በሽታዎችን ለመከላከል ይረዳቸዋል። እንደ የኩላሊት በሽታ፣ ስትሮክ ያሉ የልብ ችግር ያሉ ስር ለሰደዱ ለሞት የሚዳርጉ ዋና ዋና መንስኤዎች ለመቆጣጠር ሊረዳችሁ ይችላል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ ለደም ግፊታችሁ መመገብ ያለባችሁን 16 ምግቦችን በዚህ ቪዲዮ ላይ ነግሬያችኋለሁኝ ማለት ነው። እንደተማራችሁበት ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ አይለኝ እላለሁኝ። ይህ የጤና ትምህርት ደግሞ ለበርካታ ሰዎች በጣም ጠቃሚና አስፈላጊም ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።